ህዝበ ሙስሊሙን ባስቆጣው ክስተት ክስ ሊመሰረት ነው። ኡስታዝ አቡበከር አህመድ በርካቶችን ባስቆጣውና አንድ ግለሰብ ነብዩ መሐመድን ሲዘልፍ የሚያመለክተውን ተንቀሳቃሽ ምስል በተመለከተ ጥብቅ ማስጠንቀቂያ ሰጥተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከሰሞኑ በተለያዩ ሶሻል ሚዲያዎች ድንበር የሚያልፉ ግለሰቦችን አስመልክቶ መልእክት አስተላልፈዋል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር የተዘጋጀ የዳዕዋ መድረክ በርካታ ሙስሊሞች በተገኙበት መልእክት ያስተላለፉት ኡስታዝ አቡበከር አህመድ ከነፍሳችን በላይ አስበልጠን በምንወዳቸው ውዱ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ተናግረዋል። እኛ እምነታችንን በመናስተምርበት ወቅት ፈጽሞ የሰዎች እምነት ላይ ድንበር አናልፍም፣ እስልምናም ያንን አያዘንም ያሉ ሲሆን ሌሎች የእምነት ተቋማትም ድንበር የሚያልፉ ግለሰቦችን ተው ሊሉ ይገባል ብለዋል። እንደ ተቋም በህግ መሄድ እስካለብን ጥግ ድረስ እንሄዳለን ያሉ ሲሆን ሙስሊሙ ማህበረሰብ በተለይ ወጣቱ በሰላማዊ መንገድ እምነቱን ማስከበር አለበት ሲሉ ገልጸዋል። ከተወሰኑ ጊዜያት ወዲህ በቲክቶክ የቪዲዮ ማጋሪያ የማህበራዊ ሚዲያ ትስስር አማካይነት የሃይማኖት ክርክር እናካሄዳለን የሚሉ ሰዎች በርከት ብለው እየታዩ ነው። ከዚሁ ጋር በተያያዘ ሞጣ ያሉና የሌላውን የእምነት አስተምሮ የሚጋፉ ሁኔታዎችም እየተስተዋሉ ይገኛሉ። በዚህ ዙሪያ ጥያቄዎችን የሚያነሱ የሌላውን የእምነት አስተምሮ የሚያጣጥሉ ሁኔታዎችን በመስፋፋት ላይ ናቸው። እነዚህን የማህበራዊ ሚዲያ የሃይማኖት ክርክሮች ተከትሎም አንደኛው አካል እምነት የተነካ ብሎ ሲያስብ ለሌላኛው የሚሰጠው ከረር ያለ ምላሽ ነገሩን እያቀጣጠለው አሁን ያለበት ደረጃ ላይ ያደረሰው ነው ይታያል። በዚህም አንዱ እምነት ላይ ተንተርሰው ሌላኛውን ሃይማኖት በመተቸት መጽሐፍትን ሳይቀር ለህትመት እስከ ማብቃት የደረሱ የተለያዩ ሃይማኖት ተከታዮችም አሉ። በዚህ ዙሪያ የትኛውም ሃይማኖት ውክልና የሌላቸው ነገር ግን በሁሉም ሃይማኖቶች ውስጥ ያሉት አማንያን ለቁጣ የሚዳርጉ ሰዎች በየትኛውም ሃይማኖት ቢኖሩም እነዚሁ ግለሰቦች በአግባቡ ህጋዊ ስርዓትን እንዲይዙ የሁሉም ሃይማኖት አማንያን ጥያቄዎችን ሲያቀርቡም ነበር። ይህ ጉዳይ በክርስትናም በእስልምናም እንደዚሁም በራሱ በክርስትና ውስጥ ባሉት የተለያዩ ቤተ እምነት አስተምሮቶች በኩል የሚታዩትን እምነት መሰረት ያደረገ መዘላለፍ እንዲቆም በርከት ያሉ ቅሬታዎችና አቤቱታዎች ሲሰሙም ቆይተዋል። በፌዴራል መጅሊስ በኩል የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር ነብዩ መሐመድና እስልምናን የዘለፈው ግለሰብ ላይ ክስ ለመመስረት የሚያስችለውን ሂደት መጠናቀቁን ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነትና ሚዲያ ዘርፍ አሳውቋል። መጅሊሱ በመግለጫው ግለሰቡ በመላው እስልምና እምነት ተከታዮች ዘንድ ትልቅ ክብር የሚሰጣቸውን ነብይ እስልምናን ብሎም ፈጣሪያችን አላህን የሚዘልፍበትን ተንቀሳቃሽ ምስል ተመልክተናል ያለ ሲሆን የኢትዮጵያ ሙስሊም ህግ ባለሙያዎች ማህበር ከዛሬ ጀምሮ ባሉት ጥቂት ቀናት ጉዳዩን ወደሚመለከተው የህግ አካል እናቀርበዋለን ብሏል። ህዝበ ሙስሊሙ ይህን ህጋዊ ፍትህ የማስከበር ሂደት ሰላማዊ በሆነ መንገድ እንዲደግፍና ተጨማሪ መረጃዎችን እንዲያቀብልም ማህበሩ ጥሪውን ያቀረበበት ሁኔታም ታይቷል።